ግን እመቤታችን ቅድሚያ መነሳቷ ግን ለኛ በጣም የሚያስደስተው አንድ ነገር ነው። በጣም ለኛ ትልቁ ጥቅም ማለት ትልቁ ጥቅም ይነሲስ እመቤታችን ስለተነሳች ነው እኛ የምንነሳው ብላችሁ ጌታችን ስለተነሳ ነው እኛ የምንነሳው። እመቤታችን የተነሳችው ጌታችን ስለተነሳ ነው። ግን ምንድነው ማለት ለኛ በጣም የሚሰጠን ጥቅም ምንድነው? አሁን እንደምንነሳ እርግጠኛ ሆነ እርግጠኛ የምናገረው ጌታችን ስለተነሳ ነው ብያችኋለሁ አይደል? ግን ጌታችን አምላክን ሰው ነው። እኛ ግን ሰው ብቻ ነው። አይ ጌታማ የተነሳው አምላክን ሰውን በመሆኑ ነው። እኔ ግን ሰው ብቻ ስለሆንኩኝ ባልነሳስ ብለን እንዳናስብ ይኸው ሰው ብቻ የለችው እሷ የትንሣኤ ኃይል አስነስቷታል። እመቤታችን ሰው ብቻ ነች። ግን የጌታችን የትንሣኤ ኃይል ይኸው እሷን አስነስቷታል። ሰው ብቻ ናት። እኛም ሰው ብቻ ነው ወደ እመቤታችን ግን ይኸው እኛም እንነሳለን ብለን ተስፋችን በደንብ ጭራሽ እንዲለመልስ ያደርግናል። ይህ ደግሞ እንዳልኳችሁ ይህ በጣም የሆነ ቀላል አይነት ተስፋ አይደለም። ቅዱስ ጳውሎስ ዕብራውያን ላይ ተስፋን እንደ መልህቅ እንደሆነ ይናገራል። መልህቅ ማለት መርከብ ካያችሁ የሆነ መልህቅ ታውቃላችሁ። መልህቅ ማለት ይሄ ትልቅ እንደ እንጨት ነገር ሆኖ የሚኖረውና ጀልባውን ሲያናውጠው ማለት ነው። እንዳያናውጥ ይሄ ማዕበሉ እንዳይጠለው የሚያደርግ ነው። መልህቅ አንከር መልህቅ ይባላል። እና በህይወታችን ውስጥ እንደዚህ መልህቅ ያስፈልገናል። ምክንያቱም ሁሌ ወጀብ ይመጣል በህይወታችን ስለሚሆን በቃ እንደው የሆነ ነገር ከተለያየ አቅጣጫ ከአንድ አቅጣጫ ይመጣል። የሁሉም ሰው መከራው ይለያል። የሁሉም ሰው ፈተናው መከራው ይሄ እዚህ ዓለም ላይ ያን በጣም እርግጥ ብሎ ሁሌ የሚያስደስት ነገር የለም። የተወሰነ ሰዓት ያስደስታል። ከሆነ ዓመት በኋላ ወይ ከሆነ ቀናት በኋላ ደግሞ ያ ነገር ሊደብረው ይችላል። በዚህ ሁሉ ሁኔታ ውስጥ ብዙ ችግሮች ይመጣሉ። የገንዘብ ማጣት ሊሆን ይችላል። የተለያዩ በዝሙት የሚፈተን ነገር ሊሆን ይችላል። ክብርን ይመፈለግ ወይ የሆነ ነገር ወይ መከራ የሆነ ብቻ እንሳም ወይ ማለት ነው። ሁላችሁ ዝም ብላችሁ በህይወታችሁ ውስጥ ሊመጣ የሚችል የትኛውን መከራ አሰቡትና እነዛ ሁሉ መከራዎች አንዳንዴ እየመጡ ልናማርር እንችላለን ማለት ነው። አሁን ህይወት በቃ ምናምን ልንል እንችላለን። ግን ለእያንዳንዳችን ግን የተሰጠ አንዳች ታላቅ የሆነ ተስፋ አለ። ክርስቲያን አድርጎ አጽንቶ የሚያምረው ተስፋ ያው የምላችሁ ተስፋ ይህ እንደ መልህቅ የሆነው ለህይወታችን እንደ መልህቅ እንደ አንከር የሆነው ይህ ተስፋችን ደግሞ ሞተን አንቀር። ጌታችን እኮ ተነስቷል፣ እኛም እንነሳለን። መከራ ቢገጥመን እንኳን መከራ የምንቀበለው ለጥቂት ጊዜ ነው፣ እዚህ ባለባት ለጥቂት ጊዜ ብቻ ነው የሚለው